እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ አይኖ ላልተወሰነ ጊዜ ጠፍቼ ነበር ከዚህ በኋላ አልጠፋም በቀጣይነት ላወራበት ስለምፈልገው ጉዳይ ስለ ሴትነትና ተያያዥ ነገሮች ዛሬ አንድ ብዬ ጀምራለሁ ዛሬ ሴትነት ምንድነው የሚለው ነገር ከኦሪጂናችን አንፃር ከተፈጠርንበት ነገር አንፃር የተወሰነ ሐሳብ ልሰጣችሁ ነው የመጣው በፍጥረት ዓለም ላይ ሁለት ጾታ እንዳለ ሁላችንም እናምናለን ብዬ አስባለሁ ወንድና ሴት የማይወዳደሩ የማይነጻጸሩ እኩል ያልሆኑ አንዳቸው በአንዳቸው መኖር ሙሉ የሚሆኑ ሁለት ጾታዎች አሉ ጾታችን ወንድ ወይም ሴት ሲያረገን ለጾታችን ደሞ የምንሆነው ነገር ወይም ጾታችን የሰጠንን ነገር ኤክስኪዩት ስናረግ ሙሉ ሴት ወይም ሙሉ ወንድ ልንሆን እንችላለን ለምሳሌ አንዲት ሴት በተፈጥሮ ልጅ መውለድ ተሰጥቷታል ያንን ልጅ ወልዶ ተንከባክቦ ማሳደግ ደግሞ ሙሉ ሴት ያረጋል ለሴም ወይ ወንድ ልጅ በተፈጥሮ ጥንካሬ ተሰጥቷታል ያንን ጥንካሬ ካልቲቬት አድርጎ የሱ የሆኑትን ከአደጋ መጠበቅ ደግሞ ሙሉ ወንድ ያደርገዋል ማለት ነው ዛሬ እንግዲህ ስለ ጾታ ሳወራ መሰረታችን ጋር መመለስ አይቀርም የጾታ ጅማሬ ወይም ደግሞ ጾታ አንዳንድ ግራ የገባቸው ሰዎች ሶሻሊ ኮንስትራክትድ ነው ወይም ደግሞ ማህበረሰቡ ያመጣብን ጫና ነው የሚሉ ሰዎች እንዳሉ ታውቃላችሁ ብዬ አስባለሁ ነገር ግን ጾታ የተፈጥሮ ጉዳይ እንደሆነ ብዙዎቻችን እናውቃለን የተፈጥሮ ጉዳይ ከሆነ ስለተፈጠርንበት ዓላማ የተወሰነ ነገር ሳወራ ሪፈር የማረግበት ፖይንት አለ እንግዲህ እንደ ክርስቲያን ሪፈር የማረግበት ፖይንት መጽሐፍ ቅዱስ ነው አይኖ ብዙ ሙስሊም ተከታዮች አሉኝ ሙስሊሞች የእናንተን ሳይድ ኦፍ ስቶሪ ደግሞ የእናንተን ሐሳብ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ እኔ ለጊዜው መጽሐፍ ቅዱስን ሪፈር ላረግ ነው በመጽሐፍ ቅዱስ ሴትነት በጣም ብዙ ቦታ ላይ ተገልጧል በጣም ብዙ ሴቶች አሉ ጎበዝ ሴቶች አሉ መጽሐፍ ቅዱስ ላይ ብዙ ነገርን የሰሩ ነገር ግን መጽሐፍ ቅዱስ ላይ በደንብ ሃይላይት የሚደረግ የሴት ማንነት አለ ብዬ አስባለሁ እነሱን በጥቂቱ ላወራባቸው ነው የፈለኩት ብዙ ወደ ሃይማኖት ልገባ አይደለም አታስቡ ዲስኮምፈርት አይሰማችሁም ብዬ አስባለሁ ዛሬ መጽሐፍ ቅዱስ ላይ የተጠቀሱ ጥቂት ሴቶች አሉ ከነሱ ሴቶች በትክክል ሴትነት ወይም የሴትን ባህሪ ማንነት በደንብ የተላበሱትን ጥቂት ሴቶች ሼር ላድርጋችሁ በጣም ብዙ ሴቶች አሉ በጣም ጥሩ ስራ ይሰሩ በጣም መልካም ነገራቸውን ሼር ልናረግ የሚገባ እኔ ግን ሴትን ልጅ ሳስብ ይሄ ማንነት ተሰጥቷታል ብዬ የማስበውን ማንነት በደንብ ኤክስኪዩት ያደርጉልን ሴቶች ሼር ላድርጋችሁ በመጀመሪያ ደረጃ ስለ ሔዋን እናት ስለተባለች ስለ አንድ ሴት ልንገራችሁ ሔዋን ሴት ልጅ ስታስቡ ህይወትን መስጠት ወይም እናትነት የሔዋን እናት መሆን የመጀመሪያ ለሴት የተሰጠ ስጦታ ወይም የሴትነት መግለጫ ነው ብዬ አስባለሁ እናትነት ሁለተኛ ሴትን ሳስብ ወደ ሙሴ እናት ልውሰዳችሁና ከሙሴ እናት በጣም የሚገርም ርህራሄ እና ያለን ብዬ አስባለሁ ታሪኩን ታውቁታላችሁ ብዬ አስባለሁ እስራኤላውያን በግብጽ በነበሩበት ጊዜ ወንዶች ልጆችን እንዲወልዱ አይፈቀድም ወንዶች ልጆች ከወለዱ ወንዶቻቸው ይገደሉባቸው ነበር የራሷን ልጅ ከወለደች በኋላ ወንድ መሆኑን ስታቅ እንዳይገደልባት እስከ ተወሰነ ጊዜ ካሳደገችው በኋላ ጥበብን ተጠቅማ ወደ ሌላ ቦታ እንዲሄድ አድርጋዋለች ስለዚህ ሴትነትን ሳስብ ርህራሄን አስባለሁ ወይም ደግሞ ሴት ልጅ በጣም እሩሩ መሆኗን በደንብ ትገልጽልናለች ብዬ አስባለሁ ሌላ በጣም እምወዳት አንድ ሴት አለች አይምሮዋ ታላቅ የነበረ በጣም ጥበበኛ የነበረች ሴት አለች አቢጌል የምትባል ሴትነትን ሳስብ ጥበብ ይመጣልኛል ሴቶች በጣም ጥበበኛ ከመሆናችን የተነሳ አንዳንድ ጊዜ መረጋጋት ያልቻለውን ወንድ ወይም ደግሞ እልህና ንዴት የገባውን ወንድ እጁን ከደም ልንመልሰው እንችላለን ጥበብ ስላለን ማለት ነው ሌላ ችግር ውስጥ ከመግባቱ በፊት እኛ ልንመልሰው እንችላለን ሴትነትን ሳስብ ምን ይመጣልኛል ጥበብ ይመጣልኛል ሌላ ሴትነትን ሳስብ ምን ይመጣልኛል መሰላችሁ በዚህ ዘመን ግራ የገባን የጠፋብን ማንነት ሐና ጋር የማየው ማንነት ጉዳያችንን ለሚመለከተው ሰው ብቻ ማድረስ
ይሄ በነገራችን ላይ በጣም ሴትነትን ይጠይቃል። በጣም እውቀትን ይጠይቃል። በጣም ጥበብን ይጠይቃል። አሁን በዚህ ዘመን ምክንያቱ ምን እንደሆነ በማላቅበት ሁኔታ ሴቶች የሆነ ነገር ሲሆኑ ሚስቶች የሆነ ነገር ሲሆኑ በየሶሻል ሚዲያው ባሎቻቸውን ቦይፍሬንዶቻቸውን እያብጠለጠሉ እንዲሆንኩ እንዲተደረኩኝ እያሉ ታሪኮቻቸውን እንዳለ በየሶሻል ሚዲያው መስማት ኖርማል ሆኗል ከጊዜ በኋላ። አያቶቻችን በነበሩበት ጊዜ ግን አንዳቸውም ቢሆን የቤታቸውን ሚስጥር አያወጡም ነበር። ለምን? ጥበበኛ ስለሆኑ መፍትሄ ወደሚያገኙበት ቦታ ብቻ ሄደው ሀሳባቸውን ችግራቸውን ያጋሩ ነበር። የበፊት እናቶች ምንድነው የሚያደርጉት? እናቶቻቸው ጋር ሄደው ችግራቸውን ያካፍላሉ። አንደኛ እናት ሚስጥር ደባቂ ስለሆነች፣ ሁለተኛ ደግሞ መፍትሄ ስላላት። ለምን? ከነሱ ቀድማ በአንዳንድ ችግሮች ስላለፈች ለእናቶቻቸው ብቻ ነበር የሚናገሩት። አሁን ግን በጣም ሴትነትን እንደተላለፍ ነው የሚገባኝ። የብዙ ሴቶችን ታሪክ ሶሻል ሚዲያ ላይ ሳይ ነው። ኢትስ ሳድ፣ ታዝናል። ለምን መሰላችሁ? መፍትሄ የማናገኝበት ቦታ ላይ መጮህ በራሱ በጣም አንደኛ ያደክማል። ደግሞ ለመልካም ብለን የተናገርንበት ሰው መፍትሄ አልሰጥ ሲለን በጣም ልባችን ያደክማልና ከሃና ምንድነው የምትማሩት መሰላችሁ? ሰው እንቁልልጭ እያላችሁ ሰው እንዲና እንዲህ እያላጋችሁ እያብጠለጠላችሁ እናንተ ግን ሌላ ንግግር ከመናገር ይልቅ የማይገባው ወሬ ውስጥ ከመግባት ይልቅ ጭቅጭቅ ውስጥ ከመግባት ይልቅ ጉዳያችሁን ሊፈታላችሁ ወደሚችለው አካል ሄዳችሁ ማልቀስም ቢኖርባችሁ ማዘንም ቢኖርባችሁ እዛ ሼር ታደርጋላችሁ። እና በጣም ሴትነት ማጣታችንን ማሳያ እንዳልኳችሁ በየሶሻል ሚዲያ የቤታችንን ጉድ ለማይገባው ሰው ለማናቀው ሰው ስትሬንጀር ለሆነ ሰው የሆነ ታሪክ ሲያወራ ስላገኘ ነው ብቻ ነይ ጉዴ ልንገርሽ ብለን የምንነግራቸው ብዙ ሴቶች አሉ። እነሱ ለመልካም መክረውን ይሆን? I am not sure። ቢመክሩ ኑሮ ግን ብዙ ታሪኮቻችንን ባላወጣን ነበር። እና ከነዚህ ሴቶች በጣም ማስተዋልን፣ ከነዚህ ሴቶች ሴትነትን፣ ከነዚህ ሴቶች ጥበብን መማር እንችላለን ብዬ አስባለሁ። የሴት ማንነት ከነዚህ ሴቶች አንፃር አንደኛ እናትነት አይቻለሁ፣ ሁለተኛ ርህራሄ፣ ሶስተኛ ጥበበኝነት፣ አራተኛ ደግሞ ጉዳያችን ለሚገባው አካል ብቻ ሼር ማድረግን ከነዚህ ሰዎች ተምረናል። መጽሐፍ ቅዱስ ላይ ያንዳንዱ ነገር ሲጻፍልን ለትምህርታችን ነው አይደለ? ሴትነትን ከነዚህ ሴቶች መማር እንችላለን። ሌላ ብዙ የሚያስተምሩን ብዙ ሴቶች አሉ፣ በጣም ጎበዞች፣ ብዙ ታምረን የሰሩ፣ ብዙ አቅማቸውን የተጠቀሙ። እኔ ግን ሴትን ልጅ ሳያት ሴት ናት ለማለት የሚያጓጓኝ አንደኛ በቃ እናትነትን ፐርሱ ስታረግ፣ እናትነትን ስታከብር፣ የሴትን ሚና ለመወጣት ስትጓጓ፣ እሩሩ ስትሆን፣ ለሰው አዛኝ ስትሆን፣ እልህኛ ሳትሆን ስትቀር፣ ወይም ደግሞ የሴትነት አቅሟን ስትጠቀም አንዲት ሴት ልጅ በጣም ደስ ትለኛለች። ሌላው ደግሞ በቃ በጥበብ መኖር ስትችል ራሷን በእልህ ሳይሆን በኃይል ሳይሆን በጥበብ ነገሮችን ማድረግ ስትችል ሴት ልጅ በጣም ደስ ትላለች። ሌላው በስተመጨረሻ ያነሳውላችሁ አንዲት ሴት ልጅ ጉዳዩን ድብቅ አድርጋ ለሚመለከተው አካል ብቻ ስትናገር ሴትነቷን በደንብ አድርጋ ኤክስኪዩት ታደርጋለች። ሴትነቷን ይሄ ቤዚክ የሴት ማንነት ማሳያ ነው ብዬ አስባለሁ። በሚቀጥለው ኮራፕት የተደረገች ሴት ባህሪ በምን ይገለጣል የሚለው በሚቀጥለው ይዤላችሁ መጣለሁ። አይ ሆፕ እንደጠቀማችሁ ተስፋ አደርጋለሁ። ከነዚህ ሴቶች ሴትነትን በመማር ሴትነታችንን መኖር እንለማመድ። ወዳችኋለሁ። ቻው ቻው።